ሰላም ቀለበቱን አውልቃ ለናታን ሰጠች። እንግዲህ እናትሽን እገላለሁ ናታንን ካልተውሹ ብላ አሰሪዋ በጣም አስቸገረች። እንዲሁም ደግሞ ሮዝ በጣም ጨንቋታል ማለት ነው። ምን እንደተፈጠረ ራሱ አላወቀችም። በስተመጨረሻ እንግዲህ እትዬ እናቴን ልትገላት ነው ስትል መድኃኒቷን ስጧት በማለት ለጠባቂዎቿ አስደውላ እንደዛ እያስፈራራች ትገኛለች። ሰላምና ናታን እንግዲህ በዚህ ሰዓት በጣም በጭንቅ ውስጥ ነው ያሉትና በጣም እያለቀሰች በጣም ግራ ተጋብታለች። ያው እናትን ደግሞ መተውም ወይም ለእናት መጨከንም አያስፈልግም። እንግዲህ ናታንን እኔ በጣም ነው የምወደው በእናትሽ እትዬ ብላ ቢለምናትም አልሰማችም። እንግዲህ በአንድ ስልክ ብቻ እናትሽ ትሞታለች ብላ አስገድደዋት እንግዲህ በስተመጨረሻም ለሮዝ እየነገረቻት ደውላ መድኃኒቷን ስጧት ትላለች። እንግዲህ በዛ ምን እንደተፈጠረ ራሱ እየገባ አይደለም። ናታን ራሱ አንቺ የነነሽ ማንም ከኔ አይወስደኝም፣ አንቺን ለማንም ሰው አልፈቅድም፣ ለማንም ሰው እንድትሆኚ አልፈልግም ብሎ እሱ ራሱ ግራ ተጋብቷል። እንግዲህ ምንድነው ያደረኩት፣ ምንድነው የተፈጠረው በማለት በጣም ግራ ተጋብቶታል። እንግዲህ ሰላም በጣም ተቆጣለች። የምትወዱትን ሰው ማጣት ምን ያህል ከባድ እንደሆነ ያው ሁላችንም እናውቃለን። ወይ እናትሽን ወይ ናታንን ምረጭ ብላ እንግዲህ ምርጫ ሰጥታለች። ናታንን የምትይ ከሆነ እናትሽን ታጭያለሽ ብላ ስልክ ታስደውላታለች። ከዛ ለመኪ ደግሞ ከዚህ በኋላ ሰላም የምትባል ሴት ከህይወትሽ ትወጣለች፣ ከዚህ በኋላ አታገኝሽም ብላታለች። እንግዲህ የሰላምን እውነታ መኪ ማወቅ ፈልጋለች፣ ግን እናትየዋ መናገር አልፈለገችም። ስለዚህ ሰላም የግዴታ እናቷ እንዳትጎዳ ናታንን ያው ባትፈልግም ቀለበቱን ወስዳል ሰጥታለችና ከዚህ በኋላ የኔና ያንተ ነገር አብቅቷል፣ ከእንግዲህ እኔና አንተን የሚያገናኘው ነገር የለም። ስለዚህ ናታን አንተ አሰሪዬ ነህ፣ ከዚህ በኋላ እኔ ሰራተኛ ነኝ፣ እንደዛ ሆነን ነው የምንኖረው፣ ሌላ ነገር በመሀላችን ምንም ነገር የለም ብላ ትነግረዋለች። እሱ ግን አልሰማም። እኔ መቼም ቢሆን ያለ አንቺ መኖር አልችልም፣ አንቺን ሳላወራ መኖር አልችልም፣ ያለ አንቺ መኖር አልችልም፣ አንቺን ሳላወራ መኖራችን። እንግዲህ ሮዝም ምን እየተፈጠረ ነው ራሴን ስላመመኝ ነው ስትል አይ ሆስፒታል ልውሰድሽ፣ በቃ እንደዚህ ሆነሽ ናታን አይቶሻል፣ አይ አሁን ትቶኛል፣ ብቻዬን መቀማት ብቻዬን ማን እፈልጋለሁ፣ በእናትሽ ብቻዬን ተይኝ ስትል ሮዝ ከክላስ ትወጣለች። እሷም ናታንንም ስታይ እሱም በሀሳብ ውስጥ ነው፣ እሷም እያለቀሰች ነው። እንግዲህ ሮዝ ግራ ገብቷታል። እንግዲህ ማኪያ ደግሞ ሮዛን ለማግደል ሰውን እያፈላለገች ትገኛለች። ሮዝ ከዚህ ቤት ካልወጣች ለኔ ምንም ነገር አይመችም በማለት ሮዝን ለማግደል እንግዲህ እብዱን ስታናገረው እሱም እሷ ላቸው ያባረራታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብስት በለልኝ። ቪዲዮ ከተመቻችሁ ሰብስክራይብ ላይክ ማድረጋችሁን አትርሱ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። እንግዲህ የዛሬውን ክፍል ይዤላችሁ መጥቻለሁ። ሮዝ ድራማ በአሰሪዋ ፍቅር የምትሰቃየው ሰራተኛ ሰላም እንግዲህ በጣም ትወደዋለች። እንዲሁም ደግሞ እናትየው ይሄን ያየችው እናትየው ሰላምና ናታን አብሮ እንዲሆኑ አልፈለገችም። ስለ ሰላም የምታውቀው እውነታ ስላለ እንግዲህ እውነታውን ለማንም መናገርም አልፈለገችም። እሷም ደግሞ ናታንን አግብታ እንድትኖርም አልፈለገችም።
አንቺ የቤት ሰራተኛ እንጂ ልጄን ለማግባት አይደለም የመጣሽው በማለት እንግዲህ በጣም እያሰቃየች ትገኛለች። እንግዲህ ናታን በጣም ደንግጧል ማለት ነው። ቀለበቱን አውልቃ ስትሰጠው ሰላም ምንድነው የተፈጠረው ምንድነው የሆንሽው ስትል ከዚህ በኋላ የምትፈልገውን ነገር ብቻ ስጠይቀኝ አደርጋለሁ ያንተና የኔ ነገር በዚህ ላይ አበቅቷል። ስለዚህ እኔ ሰራተኛ ነኝ አንተ ደግሞ የአሰሪ ነህ። ከዚህ የበለጠ ግንኙነት ምንም ነገር ከእንግዲህ አይኖርም ስትል እኔ ያላንቺ መኖር አልችልም አንቺን ሳላወራ አንድ ደቂቃ መቆየት አልችልም ብሎ ሲይዛትም የምትፈልገው ነገር አለ ጋሽ ብላ ትጠይቀዋለች። እንግዲህ በስተመጨረሻ አልቻለችም። ለሮዝ ልትናገራት ስትል እናትሽ እትዬ እናቴን ልትገላት ነው ስትል እንግዲህ ሰምታ ስልኩን እየደወለች በጣም ታስፈራራታለች ማለት ነው። መድኃኒቷን ስጡ ትላለች። በዛ መሀል እንግዲህ በድንጋጤ ውስጥ ሆኖ ግራ ገብቷታል ማለት ነው ምንም እንደምታደርግ። አንድን ሰው እየወደዱ መለየት በጣም ነው የሚከብደው። በጣም እንግዲህ በሁለታቸው መሀል እናትየዋ ገብታ ስትበጠብጥ እሱ ማይወዳትን ሴት እንዲያገባ እናትየው ደግሞ ስትገፋፋው ለሷ ብላ ፍቅሩን የምትለይ እናት እኔ አይቼ አላቅም። እንግዲህ ልጁ ወዶችን ማገባ ብሎ የልጁ ደስታ ማያስደስታት እናት በጣም ከባድ ነው። እንግዲህ ልጁ በወደደበት ቦታ ይሁን አላለችም። እንግዲህ እኔ ያልኩት ብቻ ይሁን በማለት ልጁን እያሰቃየች እኔ እሷን ካገባ እኔ እናትህን አትፈልግም በማለት እሱንም ያው ታስፈራራታለች። ማኪያም ደግሞ እንደምንም ሆነ ናታንን የራሷ ለማድረግ በጣም ጥረት እያረገችው ትገኛለች። ውድና የተወደዳችሁ የሰላም ዩቲዩብ ተከታታዮቼ የዛሬው ክፍል የኛውን ይመስላል። ቪዲዮን ከወደዳችሁ ሰብስክራይብ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።